ግን ማለት ነው በዚህ ልክ በቁመቷ ልክ ለምን እንደምትዋሽ ታውቃላችሁ? ከአብርሽ ጋር ለመታረቅ ነው። በቃ ከአብርሽ ጋር ለመቀጠል ከአብርሽ ጋር የሆነ የፈለገችው ነገር የሆነ ነገር አለ። ለዛ ነው እኔ ሳስባት በዚህ ልክ የምትዋሸው። እና ሜሪ በዚህ አጋጣሚ ግን ማለት ነው ያው ራስሽ ላይ ሌላ ችግር እንዳታመጪ። ምክንያቱም ባለፈ ስትናገር እየሰማዎች ሌላ ነበረ፣ ዛሬ ስትናገር ራሱ እየሰማዎች ሌላ ነው። እና እንደዚህ ጥሩ አይደለም ሜሪሻ። በነገራችን ላይ የሜሪና የሩታ እንደዚህ ድብልቅልቅ መውጣቱ ራሱ በጣም ነው የገረመኝ። ወይ ሰው ፍቅር የሚባለው ነገር በቃ የአብሮ መቀጠል ረጅም ጉዞ የለም በቃ ቀረ ማለት ነው። በጣም ነው የገረመኝ። እና በዚህ አጋጣሚ ዳኒ ዌልካም ብለናል። እንኳን ተፈታ። ቅድም የፍሬም ነበር፣ አሁን ደግሞ አንተ ተፈታ። ደስ ይላል። ያው ነጻ ሆነ የሰው ልጅ ወንጀል ከሌለበት ነጻ ከሆነ ከወንጀል ነጻ ከሆነ ይፈታል። በነገራችን ላይ ማለት ነው እነዚህ ልጆች የሆነ የፈጠሩትና ያደረጉት ድርጊት ቢኖር ሌላውን ተውት፣ ስልካቸው በፖሊስ እጅ ይገባል፣ ስልካቸው ይፈተሻል። እና እንግዲህ ያው ዳኒና ኤፊ ያው ዛሬ ተፈተዋል። ደስ ይላል። በዚህ አጋጣሚ ሜሪንም አግኝተዋት ነበር። ሜሪ ግን ማለት ነው እኔ ያልገባኝ ነገር ባለፈ ይሄ ሁሉ በእርግጥ የአብርሽን እይታ ለመሳብና አብርሽ እንዲያምንሽና በሙሉ ልቡ እንዲያምንሽ ይቅርታ አድርጎልሽ ከአንቺ ጋር እንዲቀጥል ፈልገሽ ነው። ሜሪ ግን አታስቢ፣ አሁን ላይ አብርሽ ማንንም ሰው ማመን አይችልም። ራሱ ማመን ይከብደዋል አሁን ላይ አብርሽ ማለት ነው። እና በዚህ አጋጣሚ ሜሪ ባለፈ ስትናገር ያው እንኳን እነሱ እኛ ራሱ ቪዲዮሽን ሰምተናል በደንብ አድርገንና ባለፈ ስትይ የሰማ ነው። እኔ ራሱ ስትል የሰማሁት ውስጥ አብረን ልጅቷን እንዲናደርጋት ሲሉኝ እምቢ ብዬ ወጣዋልሽ አልስማማም ብለሽ ወጣሽ አይደለ? ከወጣሽ በኋላ ለምን በር ላይ ቆመሽ ማዳመጥ ለምን ፈለግሽ? አንድ አይነት ወሬ ነው ስታወሪ ሰማ ነው። መልሰሽ ደግሞ በር ላይ ባለፈ በሩን ዘግቼ ወጣውና በር ላይ እንደዚህ ብያልሽ ለአብሪ ስሰሚ እንዲህ ጆሮሽን አስጠግተሽ በሩ ላይ ስሰሚ ነው። አሁን ደግሞ በሩን ከፍቼ እንዲህ ብዬ ሳያችሁ አልሽ። ግን እኔ ዳኒ እንዳምነው አደረገኝ። ለምን አትሉኝም? አንደኛ ማለ እግዚአብሔርን መቼም ወይኔ በስማሙል ብሎ አማተበሷ እንዲ ስትል ማለት ነው። እና ወዲያውኑ የሜሪ በፊትም ውሸት እንደሆነ ገብቶኛል። ወን አብርሽን ይቅርታ ለማግኘት ወን ወደ አብርሽ ለመጠጋት ወን ደግሞ አብርሽ እንዲያምናት የፈጠረቻት ፈጠራ መሰለች። ወን ደግሞ ራሷም ለአብርሽ የሆነ ነገር አስባለት ይሆናል አይታወቅም። እና ሲቀጥል ደግሞ ከሩታዬ ህይወት ውስጥ ሙሉ ለሙሉ ስላስወጣቻት እንደ በፊት ልትሆንላት ስላልቻለች የሆነ መበቂያ መንገድ አይነቶችን ነገር ይመስለኛል። እልህ አለ አይደል? እንዴት ይሄ ሁሉ ጊዜ አብሬያት ቆሜ ከአብርሽ ተጋፍጬ ከአብርሽ ደግሞ እዚህ ጋር መታችሁ ሄርሜላ የአብርሽ ሚስት ናት የምትሉ ኮሜንት ነው ቤት ማለት ነው። ረባካችሁን በ80 እናንተ ናችሁ የዳራችኋት። እኔ ጋር መታችሁ ሚስቱ እኮ ናት ትላላችሁ። ምን ሆነሻል? ሄርሜላ እኮ የአብርሽ ሚስት ናት። በ80 ነው የዳራችኋት። በ80 ነው አልቅሳ ላደረገላት ቀለበት ሚስቱ መሰለቻችሁና ታያችሁ። ህልም እያያችሁ ነው የወደፊት የአብርሽ ሚስት ሆናለች ብላችሁ ነውስ እሷ እንደምትስለው እናንተ ገና ካሁኑ መሳል ጀምራችሁ ነው። እንደው ሌላ ጣቢያ ውስጥ አስገቡኛላችሁና በነገራችን ላይ በቃ ጣቢያ ተቀላቅሉ። እኔ ወደዳችሁም ጠላችሁም ተፋታችም አልተፋታችም ወረቀት ቀደደችም አልቀደደችም እኔ የአብርሽን ሚስት ማቃት ሩታና ሩታ ብቻና ብቻ የልጁን እናት ነው። ሄርሜላ ገና ቀለበት ስላረገላት ገና አብረው ባሊና ሚስት ይሁኑ ባሏ ይሁን ሚስቱ ትሁን የልጁ እናት ትሁን አትሁን ለማታውቁት ነገር እንደው አንዳንዴ እንደመፈላሰፍ የሚያደርጋችሁ አልበል። እንደው እኔ የማወራው ቪዲዮ ሌላ እናንተ መታችሁ ኮሜንት የምጽፉት ሌላ ምንም አይገናኝ ሰማይና ምድር ማለት ነው። እና እንደው ከቻላችሁ መጀመሪያ ቪዲዮ ምንድነው ሀሳቡ ምንድነው ምን እያለች ነው? እና ነገሩ እኔ ጋር ብቻ አይደለም። እንኳን እኔ ትንሿ ዩቲዩበር ጋር ትልልቆች ጋር ሄዳችሁ ጫፍ ይዛችሁ ነው የምጽፉት። ሙሉን አዳምጣችሁ እኮ ብጽፉ እናንተም አይምሯችሁ እንትን ይላል። ትክክለኛውን እውነትን ትጽፋላችሁ። ጫፍ ይዛችሁ ስለምጽፉ አልፈርድባችሁም። እና ለማንኛውም ስለገረማችሁ ነው። እኔ ቅድም የሰራሁት ሌላ እናንተ የምታወሩት ሌላ የተምታታ ነገር ስለሆነ ነውና በዚህ አጋጣሚ ማለት ነው ዳኒ እንግዲህ ያው ነጻ ሆኖ እንደተፈታ ቀደም ነግሬያቸዋለሁ። ሜሪና ሩታም ዛሬም ያው ተፋጠው ነበረ። እችኛዋ እንዲህ ብላችሁ እኔ አልጨመርም ብዬ እሺ ከዛ ወጥቼ ከዛ መንገድ ላይ ቆሜ ከዛ ተደግፌ ልክ በቃ ለአብርሽ የነገረችው እዛ ጋር ሌላ ነው። ዛሬ ደግሞ እነሱ ጋር ሄዳ እኮ በነገራችን ላይ ሄጄ እመሰክራለሁ እኮ ብለዋለች ለአብርሽ። ማውን ደግሞ የምትላለች እኔ ሄጄ አልመሰከርኩም አለች።
እኔ እጅ አልመሰከርኩም፣ ለዛም ነው ነጻ ወጣኸው ትለዋለች ዳኒ ማለት። ሲቀጥል ደግሞ ማለት ነው ሜሪ በራስሽ ላይ ሌላ ጣጣ እያመጣሽ ነው። ሁለት ቃል ነው እየተናገርሽ ያለሽው። ሲቀጥል አንቺ መሰከርሽም አልመሰከርሽም እነዚህ ልጆች ምንም አይነት ነገር ፋይል ላቸው ላይ ካልተገኘ ሁሌም ቢሆን ነጻ ይወጣሉ። ሲቀጥል ደግሞ ዳኒ እንዳለው የእውነት ሄርሜላ ተገኝታ እንደው ማነው እውነተኛ ማነው ሀቀኛ የሚለውን እግዚአብሔር ያውጣው እያለ ነበረ እና የእኛም ምኞት ነው። በነገራችን ላይ የእኛም ምኞት ነው ዳኒ እውነት ማጋን ያለው ውሸት ማጋን ያለው ዝም ብሎ እየተንቦጫረቀስ ያለው ከተመልካች ጨምሮ እንደው እየተንቦጫረቁ እቺ ልጅ የት ሄዳስ ነው የሚለውን መታ ራሱን የራሷን የሄርሜላ መገኘት ከነሱ በላይ በጉጉት ነው መጠብቀው። በቃ ተገኝታ የት እንደነበረች ምን ሆና እንደመችም ትናገራለች፣ አትደብቅም አይደል? ወስደዋትም ከሆነ ራሷን ፈልጋ የሆነ ቦታ ራሷ ሄዳ ከሆነ አይታወቅም። የሆነ ነገር ይኖራል እኮ መታ የሆነ ነገር ተናግራ ብቻ እኔ እንጃ ስንት የሚያፍሩ ሰዎች በጉጉት ነው እኔ የምጠብቀውና ሜሪ ግን በዚህ ልክ መድከምሽ አንደኛ የአብርሽን ልብ ለማግኘት ነው። እሱ አብሮሽ እንዲቀጥል ደግሞ ምናልሽ መጨረሻ ላይ አንቺ በእርግጥ ያው ለሩታ የእናት ልጅ ብትሆኚ እህቷ ብትሆኚ ቅድም የተናገርሽው ንግግር አትናገሪም። የፈለገ ያበጠ ቢፈነዳ የፈለገ ብታስቀይምሽ የፈለገ ብታደርግሽ አትናገሪም። እሱ እኮ አይፈልግሽም። አስፋልት ላይ አንቺና ልጁ ብቻ እንኳን ብትቀሪ አልሽ። እሱ ባለፈ እንዳለው እሱም ባለፈ ብሎታልና አብሮሽ እንኳን አይሄድም ዞር ብሎ እንኳን አይሽም አልሻት። አየሽ ሜሪ ካንቺ የማይጠበቅ ነገ ምናልባት ዞራችሁ ይቅርታ ተጠያይቃችሁ አንድ ላይ ልትመጡ ትችላላችሁ። ቃል ግን መጥፎ ነው፣ ይሰብራል፣ በጣም ነው የሚጎዳው። ቃል መቼም ከአይምሮ አይወጣም። በዚህን ሰዓት ሩታ ሳይከፋት አልቀረም፣ ይከፋታል። ያው ግን እንደ ተከፋች መሆን አትፈልግም። ለማባቱ ደስ ይበለው። ግን አንዳንዴ ቃላቶች ያማሉ፣ የምር ያማሉ፣ ይሰብራሉ፣ ይጎዳሉ። ነገ ዞራችሁ በእርግጥ ሜሪ ስጋዋም አይደለሽ ዘመዷም አይደለሽ። ዘመዷ ስጋዋ እህቷ ብትሆኚ ይችን ቃል አታወጭም ነበር። እሷ አብርሽ ተፈላጊ ሆኖ እንደው ምድር ላይ ባለፈ እሱ እንዳለው ብቻ እንኳን ብትቀር እንደማይፈልጋት እየተናገርሽ ነው። ያሳዝናል። አንቺም አልሽ በጣም ነው። እኔ ምን ድረስ ነው ማለት የሰው ልጅ ፍቅር ወይም ደግሞ አብሮ መሄድ ወይም ደግሞ ምንም አይነት መሀላችሁ ላይ ምንም ችግር ቢኖር የሆነ ተቋቁማችሁ ስሜታችሁን ከዛ ሰው ጋር ፈለገ ብትቀያየሙ ምን ድረስ ነው አብራችሁ ከዛ ሰው ጋር የምትጓዙት? የእውነት ይሄን ለምንድን ነው አንዳንዴ እኛ ሰዎች ስንባል ማስተዋል የሚያጥረን? ለምን ሜሪ የተናገረችው ነገር ስለገረመኝ ነው። እና በእርግጥ ሩታ ሀብቴ ያው እንኳን እቺ ስንት ቃላቶች ተወርውረውባት ትሰበራለች። በዚህ ቃል የትም አትነቃነቅም ብለው ብዙዎች ወርውረውባታል። እስከ ልጇ አባት ጭምር የሚናገሩት ቃላቶች ይከብድ ነበረ። ግን ደግሞ እሷ እንዳያችኋት ሁሌ እንደ ጨረቃ ሁሌ እንደ ፀሐይ ፍክት ድምቅ ጨረቃ መስላ ፀሐይ መስላ ነው የምትወጣው። አትሰበርም። እናንተ እሷን በቃል ሽምድምድ አድርጋችሁ እንድትቀመጥ ለማድረግ ትጥራላችሁ ከንግግራችሁ ጀምሮ። ግን አትሆንም። እንደዛ የምትሆን አይነት ልጅ አይደለችም። በብዙ ፈተና ውስጥ ያለፈች ስለሆነች ማለት ነው። እና የሜሪ ንግግር ሜሪ መችም ማለት ነው ይሄ ሁሉ አሁን የርሽበት የውሸት መንገድ ሁሉ እነሱ ያላሉትን እሺ ተደዋውላችሁ ከሆነ እኮ ለምሳሌ ፖሊስ የሁላችሁንም ስልክ አንድ ቀን የተደዋወላችሁበትን ሰዓታችሁ ሳይቀር ያወጣል ከሆነ ማለት ነው። ይሄ ሁሉ አንቺ ያደረግሽው ጥረት አንደኛ ሩታን እልህ መወጫጫ፣ ባለፈ ያደረገችሽን ነገር መበቂያ ነው ከተቻለ። ከዛ ከአብርሽ ጋር መሆን ነው። አብርሽ ከልቡ ይቅርታ አድርጎልሽ ወደ እሱ መመለስ ነው። ግን መኝኝ እንኳን አንቺን የልጁን እናት አምንም አብርሽ በአሁን ሰዓት ራሱን ይከብደዋል። ግን አብሮሽ እነሱ ጋር የነበረሽን ሁኔታ ሁሉ እሱ ጋር ልታደርጊው ትችላለሽ። ያንን ምናልባት እድሉን ሊሰጥሽ ይችላል። እና በነገራችን ላይ አንቺ ያሁን ማለት ነው አብረን እንደዚህ እናደርግ ብሎሽ ያውም አንቺ ዳኒ ኤፍሬም ሩታ ሆነው እንደዚህ አይነት ጥፋቶችን አብረን እናጥፋ ብለውሽ አይኔ እንደዚህ አይነት ነገር ውስጥ እጄን አልከትም ብለሽ ወጣሽ። አንቺ ያውም በጥባጭ የሚዲያው በጥባጭ ማለት ነው ሜሪ እንዲች አይነት ነገር እንዲምትረበሽ ነገር አግኝተሽ የማይመስል ነገር ለሚስት አትንገር ይላል ያገሬ ሰው። የማይመስል ነገር እኮ ነው። እና ለማንኛውም ከሁሉም ነገር የዳኒ መውጣት እኔ ደስ ብሎኛል። የፊ መውጣት ያው ክፉንም ደጉንም አይተንበታል። በዚች በሁለት ቀን መታሰር። ሩታ ግን አሽቋለጥሽ። ዳኒ ወፈርክ ቀጠንክ እያልሽ 2 ቀን አይደል እንዴት አሰረው? በዚህ ናል 1 ወር ሆነ 1 አመት የታሰረ አስመሰልሽው። ደግሞ እስር ቤት ለወንድ ልጅ ያጠነክራል እንጂ እንደ ጨዋ ማማ እንጂ እንደ ቡዝ ያቱኝብኝ። ምን ወፈርክ ቀጠንክ እያለች ታሽቋለጣለች። ወይኔ
ሩታ ታይ እንደዚህ አታሽቋልጭ። እሺ አታሽቋጭ፣ ጥሩ አይደለም። እና 2 ቀን ደግሞ ታስረው ካሱ ጠቆሩ። ሰው ስንት ዓመት ይታሰራል? እና ለማንኛውም ዳኒ እንኳን ተፈታህ፣ አንተም ስለተፈታህ ደስ ብሎናል። እንዳላችሁትም ደግሞ ያው አጅሪት ተገኝታ እሱ ነገር የሁላችንም ያው ጉጉት ነው።